Jesus, thank you. Let me live. Thank you for letting me live. Thank you, oh God. Father, thank you for not letting me be lost in that place. Thank you. And as soon as I said Jesus, I was out of my body. ኢየሱስ እንዳልኩ ወዲያውኑ ከስጋዬ ወጥቼ ወለሉ ላይ ወደቅኩ። ከዚያም እግዚአብሔር መናገር ጀመረ። ይህንን ጨለማ ታያለሽ አለኝ። ይህ ጨለማ ሕያው ነው፣ የራሱ የሆነ ራሱን የቻለ የክፋት ማንነት አለው አለኝ። ቀጥሎ እነዚህን ነበልባሎች ታያቸዋለሽ? እነዚህ ነበልባሎች በምድር ላይ ካሉት እሳቶች ሁሉ በ20,000 እጥፍ ይበልጣሉ አለኝ። እነዚህ ነበልባሎች ቀንና ሌሊት በዲን የሚቃጠሉ ናቸው፣ መቼም አይጠፉም አለኝ። እንዲህም አለኝ፣ በሙሉ ልብሽ አገልግኝ፣ ካልሆነ ግን እጠቀምብሻለሁ። በአንቺ በኩል ሌሎች ይድናሉ፣ አንቺ ግን ሞተሽ ወደ ገሃነም ትወርጃለሽ። በሐሰተኛ ሃይማኖቶች ውስጥ መሳተፍ አትችይም። ግብረ ሰዶማዊ፣ ሌዝቢያን ወይም ትራንስጀንደር መሆን አትችይም። እባካችሁ ሰዎች ስሙኝ፣ ሚስቶቻችሁን መምታት አትችሉም። እየሰበካችሁ በኃጢአት ውስጥ መኖር አትችሉም። ወይም መሐመድ ወደዚያ አያደርሳችሁም። የገና አባት ወደዚያ አያደርሳችሁም። የሚያደርሰው ኢየሱስ ብቻ ነው። በራእይ ሳይሆን በአካል ከስጋዬ ወጥቼ በገሃነም ውስጥ ከኢየሱስ ክርስቶስ ጎን ቆሜ ነበር። ጭልምልም ያለ ጨለማ ነበር። እነዚህ አጋንንት ደግሞ ከ3 እስከ 15 ጫማ የሚረዝሙ ነበሩ። በወህኒ ቤት በር ፊት ቆመው ነበር። በገሃነም ውስጥ ያለ በወህኒ ቤት ቢጊ የሚባለውን ዘፋኝ የቤቱን ብረቶች ይዞ አይቼዋለሁ። ነገር ግን ከውስጡ በእሳት እየተቃጠለ ነበር። ጌታም ስለ እርሱ ሲናገር ስሙን እንኳን አልጠራም። እንዲህ አለ እንጂ ይህ ሰው እኔ እንደማላስፈልገው ነግሮኝ ነበር። ይህ ሰው ወደ ጠንቋይ ዘንድ ሄዶ ዝነኛ ለመሆን ክታቦችን በኪሱ ይይዝ ነበር አለኝ። ሲመልሱትና በሩን ሲዘጉበት በፈንጂ መልክ በእሳት ተቃጠለ። እግሬ ከእሳቱ 1 ወይም 2 ኢንች ሲቀረው ወደ ስጋዬ ተመለስኩኝ። ጥሪውን የሰማሁት በሚገርም ሁኔታ ነው። ንግሥት ሆይ ተከተይኝ፣ እንዴት በትክክል መኖር እንደሚቻል አስተምርሻለሁ። ተከተይኝ፣ እንዴት መውደድ እንደሚቻል አስተምርሻለሁ አለ። በሕይወት አኖረኝ። ወደ ገሃነም መሄድ ይገባኝ ነበር፣ ግን በሕይወት አኖረኝ። ከ10 ጊዜ በላይ አድኖኛል። በረኪና ጠጥቼ ነበር፣ ሆዴን አጥቦ አተረፈኝ። በጠመንጃ ራሴን ላጠፋ ስሞክር ጠመንጃው ተያዘ። ኢየሱስ ደጋግሞ አዳነኝ። ጌታ ሆይ አመሰግንሃለሁ። ገሃነም ባለመሆኔ በጣም አመሰግንሃለሁ። አባቴ ሆይ በኢየሱስ ስም አመሰግንሃለሁ። ጠፍቼ ቀርቼ ነበር። አምላኬ ሆይ እንዳልጠፋ ስለረዳኸኝ አመሰግንሃለሁ። ይህንን ምስክርነት የሚሰማ ሰው ካለ በኢየሱስ ስም እጸልያለሁ። ምክንያቱም ገሃነም እውነተኛ ቦታ ነው። ጌታም ራሱን ገልጦልኛል። ቀጥሎ የምታዩት ቪዲዮ አንድ ፖድካስት ብቻ ወይም የተደረገ ውይይት ብቻ ሳይሆን የነጻነት አገልግሎት ነው። እግዚአብሔር በቤተ ክርስቲያን ሕንፃዎች ውስጥ ከሚያደርገው በላይ እዚህ ብዙዎችን ነጻ ያወጣል። ለዚህ ነገር ራስህን አሳልፈ መስጠት አለብህ። ጌታ በሺዎች የሚቆጠሩ ነጻ እንደሚወጡ ተናግሯል። መመልከታችሁን ቀጥሉ። ይህንን ቻናል ሰብስክራይብ በማድረግ ምልክቱን ተጫኑ። በቁም ነገር አሁኑኑ ሰብስክራይብ በማድረጋችሁ እንዲህ ያሉ ጠቃሚና መንፈሳዊ ሕይወታችሁን የሚያነቁ ቪዲዮዎችን ትመለከታላችሁ። በእርግጠኝነት ሰይጣን እንዲህ ያለውን ነገር ተረት እንዲመስላችሁና ቀጠላችሁ እንዳታዩት በውስጣችሁ አንዳችን ሐሳብ ሊዘራ ይችላል። ነገር ግን በፍጹም ሳትገቱ ይህንን ቪዲዮ እስከ መጨረሻው በማየት እንድትጠቀሙ እናበረታታችኋለን። በቀጥታ የዚህችን ሴት ምስክርነት ቀጥታ ተርጉመን ወደ እናንተ አቅርበናል። ተከታተሉ። አማርኛ ቲዩቦች ነን። ጠያቂው እንዲህ በማለት ጀመረ። ከአዲሷ እህቴ ከንግሥት ቤት ተቀምጫለሁ። ይህችን ሴት ያገኘኋት ከሳምንት በፊት በቩላድ ቻናል ላይ ነበር። ታሪኳን ስሰማ ቩላድን ይህች እህት የት ነው ያለችው? ላገኛት ይገባል አልኩት። አድራሻዋን ሰጠኝ። የትም ብትሆን እሄዳለሁ አልኩኝ። እግዚአብሔር በእርሷ ሕይወት ላይ ስላለ እርሷን ለማግኘት ይህን ሁሉ መንገድ ተጉዤ መጣሁ። እህት ንግሥት፣ በዚህ ፖድካስት ላይ ስለተገኘሽ አመሰግናለሁ። ጊዜ ሳላባክን ጥያቄ ልጀምር። እግዚአብሔር ከስጋሽ አውጥቶ ብዙ ነገር ያሳየሽን ያንን ገጠመኝ ከመንገርሽ በፊት ከዚያ በፊት ሕይወትሽ ምን ይመስል ነበር? ንግሥት ምላሿን ጀመረች። አሁን የምታይኝ ሴት አልነበርኩም። በኃጢአት ውስጥ ነበርኩ። ሲጋራ ጨስ ነበር፣ እጠጣ ነበር፣ አመነዝር ነበር። ወደ ገሃነም እያመራሁ ያለሁ ሴት ነበርኩ። እንደ ማንኛውም ሰው በኃጢአት ውስጥ እኖር ነበር። እናቴ ወንጌላዊት ነበረች። አባቴም የቤተ ክርስቲያን አገልጋይ ነበር። ኢየሱስን በፊታችን ኖረው አሳዩ።
አባቴ ሱሪ ስትለብስ ሜካፕ ወይም ሊፕስቲክ ስትቀባ እንኳን አይቼ አላቅም። አባቴን ስትሳደብም ሆነ ሰምቼው አላቅም። አባቴም እናቴን ሰድቧት አያቅም። አባቴ ታማኝ የአስራት ሰጪ ስለነበር የትኛውም እርዳታ አንፈልግም ነበር። የራሱ የቤት ግንባታ ኩባንያ ነበረው። እኔ ግን ሳድግ ዝነኛ የፊልም ተዋናይ መሆን እፈልግ ነበር። ያኔ በጣም ቀጭን ነበር። ጸጉሬንም መለቀው ነበር። ሰዎችን መሳብ እችል ነበር። ዝነኛ መሆንም በጣም እመኝ ነበር። በእርግጥም በጣም እፈልገው ስለነበር ለቻርሊስ ኤንጀል የሚባል ፊልም ተመርጬ ነበር። በወቅቱ ዝነኛ ለነበረው ለሃብ የሙዚቃ ቪዲዮም ተወዳድሬ ተመርጫለሁ። እኔም ወንድሜም ለኢቦኒ መጽሔት ልወዳደር ትንሽ ነበር የቀረኝ። ባጭሩ ሀብታምና ዝነኛ መሆን እፈልጋለሁ። በወቅቱ ያንን ለማድረግ የሚያስችል ውበትም ሆነ ብልህነት ነበረኝ። ነገር ግን በኃጢአት ውስጥ በነበርኩበት ጊዜ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች የሚለውን ቃል አላስተዋልኩትም። እናቴና አባቴ ለእኔና ለ16 እህት ወንድሞቼ ይጸልዩ ነበር። አዎ እናትና አባቴ 17 ልጆች ነበሯቸው። እናቴ ግማሽ ጥቁር ግማሽ ቼሮኪ ስትሆን አባቴ ደግሞ ግማሽ ጥቁር ግማሽ ነጭና ግማሽ ብላክፋት ነበሩ። የማረሳው ነገር ቢኖር እናቴ ስለኛ ተንበርክካ ስለምትጸልይ ጉልበቶቿ ጠቅረው ነበር። እኔ ግን ሕይወቴን ሙሉ ቤተክርስቲያን ስላደግኩኝ እዚያ መሆን አልፈልግም። ሱፐርስታር መሆን ነበር የምመኘው። በወቅቱ ለዚያም የሚሆን ውበትም ነበረኝ። ነገር ግን የእናቴ ጸሎት መንገዴን እየዘጋብኝ እንደሆነ አላወቅኩም ነበር። እኔ ግን በግትርነት እሞክራለሁ። ጋንጃ አጨስ ነበር፣ አልኮል እጠጣ ነበር፣ እንዲሁም ከወንዶች ጋር ችግር ነበረብኝ። አንዳንዶች ችግር ላይሉት ይችላሉ፣ እኔ ግን ችግር እለዋለሁ። ምክንያቱም እግዚአብሔር የፈቀደው አንድ ባልና አንድን ሚስት ነው። እኔ ግን ያንን አልነበርኩም የማደርገው። 6 ወይም 7 የወንድ ጓደኞች ነበሩኝ። አዎ የወንድ ችግር ነበረብኝ። እግዚአብሔር ንስሐ እንድገባ ትኩረቴን ለመሳብ ደጋግሞ ሞከረ። እኔ ግን ኃጢአት መስራት ስለመፈለግ ንስሐ አልገባም አልኩኝ። እንዲያውም እግዚአብሔር ተወኝ፣ ዝም ብለህ ተወኝ፣ እኔ ኃጢአት መስራት ነው የምፈልገው እለው ነበር። መደነስ በጣም ወዳለሁ። የሙዚቃ መሳሪያዎችን አከብር ነበር። አሁን ግን እግዚአብሔር የሙዚቃ ሁሉ ፈጣሪ እንደሆነ አውቃለሁ። ለሙዚቃ ያለኝ አመለካከትም ተለውጧል። በወቅቱ ግን ሁል ጊዜ ክለብ እየሄድኩኝ እደነሳለሁ። በዚያ ምክንያት አሁን ድረስ የጉልበት ህመም አለብኝ። በተጨማሪ የቀድሞ ወታደር ነበርኩ። በጤና ምክንያት ነው የለቀኩት። እግዚአብሔር ትኩረቴን ለማግኘት ሲሞክር፣ እኔ ግን እርሱ የሰጠኝን ውበትና ብልህነት በእርሱ ላይ እየተጠቀምኩበት እንደሆነ አላስተዋልኩም። የእኔ ፍላጎት መጨፈር፣ መጠጣት፣ ዝሙት መፈጸምና ሀብታም መሆን ብቻ ነው። እናም እግዚአብሔር ትኩረቴን የሚያገኝበትን መንገድ መጠቀም ጀመረ። ልክ ነው። አንዳንድ ሰዎች ሲድኑ ዝም ብለው ቤተ ክርስቲያን ይሄዳሉ። ከዚያም መንፈስ ቅዱስ ይወቅሳቸዋል፣ ወይም ደግሞ በቃሉ ይመከሩና ንስሐ ይገባሉ። እኔ ግን አንገተ ደንዳና ነበርኩኝ። አንዴ አንድ ነገር አደርጋለሁ ብዬ ካሰብ ልክ እንደ አለት የጠነከረ ማንነትና አቋም ነበረኝ። ለዚህ ነው እግዚአብሔር እንዲህ ያለ አስደንጋጭ ነገር ሊያሳየኝ የተገደደው። ትኩረቴን ለማግኘትና እንድለወጥ ገሃነብን ሊያሳየኝ ይገባ ነበር። ምክንያቱም በሕይወቴ ላይ ጥሪ ነበር። መጽሐፍ ቅዱስ እንደሚለው አንዳንዶች በፍርሃት ይመጣሉ፣ ብቻ ግን ይምጡ ነው የሚለው። የካቲት 2007 ዓ.ም እንደ አውሮፓውያን አቆጣጠር በአንድ አፓርታማ ውስጥ ስራ አስኪያጅ ነበርኩኝ። እያለቀሰች ንግግሯ እንዲህ ብላ ቀጠለች። በዚህ ሰዓት ጠያቂው በመሃል አቋርጣት ሶፍት ሊሰጣት ፈለገ። ነገር ግን እሱን ራሱ አቆመችውና እምባይን ለማበስ ሶፍት አያስፈልገኝም፣ መላእክት እምባይን ተቀበለው ወደ ሰማይ ይወስዱታል ብላ አስቆመችው። ይህ በቃል ውስጥ እኮ አለ አለች። እኛ ባናያቸው እንባችንን ሰብስበው ወደ ሰማይ ይወስዱታል፣ በሰማይም በእግዚአብሔር ፊት ይፈሳል። ታውቃለህ፣ ስለ ጌታ ምን ብዙ የማናቀው ነገር አለ። እርሱ በጣም ውድ ነው። ኦ ኢየሱስ ሆይ አመሰግናለሁ ብላ ንግግሯን ቀጠለች። እናም በየካቲት ወር 2007 ከዚያ በፊት በነበረው ወር ካልተጋባሁት አንድ ሰው ጋር ግንኙነት ነበረኝ። ከእርሱ ጋር ጥቂት ከተፈጥሮ በላይ የሆኑ ገጠመኞችም አሉኝ። ነገር ግን ወደ ገሃነም ተመኩሬ የመራኝ የመጨረሻው ገጠመኝ በየካቲት ወር እሁድ ቀን ነበር። በድርጊቱ ላይ በዝሙት እያለሁኝ ማለት ነው። በደመቀ ቀለም አንድ መልክ አየሁኝ። ማን እንደሆነና ምን እያደረገ እንደሆነ አውቅ ነበር። በእጁ የያዘውም ነገር አውቅ ነበር። እርሱ ጸሐፊ መልአክ ነበር። የላባ ብዕር ይዞ ነበር። እጅግ በጣም የሚያምር ነጭ የሆነ ልብስ የለበሰ፣ በልብሱ ላይ እንደ እንባ ዘለላ የሚያንጸባርቁ ዕንቁዎች፣ አልማዞችና ሩቤዎች ተንጠልጥለው ነበር። አጭር ነው ቁመቱ፣ 5.6 ወይም 5.7 አካባቢ ይሆናል። እኔ የማደርገው ነገር ይጽፍ ነበር። ይህ በጣም አስፈራኝ። በልቤም አምላኬ ሆይ ይህንን መዝገብ ይዞ ወደ ሰማይ ይሄዳል፣ ለእግዚአብሔር ይነግረዋል፣ እኔም ወደ ገሃነም እሄዳለሁ አልኩ። በወቅቱ ግን
እግዚአብሔር አስቀድሞ እንደሚያውቅ አላስተዋልኩም ነበር። መልአኩ እየጻፈ የነበረው በፍርድ ጊዜ በእኔ ላይ ምስክር እንዲሆንና በመዝገቤ ላይ እንዲሰፍር ነበር። በዚያው ቀን ወደ ቤቴ ተመለስኩና ንስሐ መግባት ጀመርኩ። በጭንቀትና በፍርሃት ሆኜ ይቅር እንዲለኝ ከልቤ ጮኩኝ። ይህም በየካቲት ወር ነበር። የሚቀጥለው ወር መጋቢት ሆነ። አሁን ራሴን ለመቆጣጠር እሞክራለሁ፣ ግን ትንሽ ይከብደኛል። ምክንያቱም በጣም ነው የደነገጥኩት። ትራውማታይዝድ ሆኜ ነበር። ምንም እንኳን ይህ በ2007 የተከሰተ ቢሆንም ዛሬም ድረስ ሳስበው ይረብሸኛል። ከዚያ በኋላ 6 ጊዜ ገሃነብን ባይም ይህኛው ግን በጣም አስፈሪው ነበር። ለምን እንደሆነ ታውቃላችሁ? ያኔ በኃጢአት ውስጥ በነበርኩበት ጊዜ ነው ይህን ነገር ያየሁት። ሲጋራ እያጨስኩ እያመነዘርኩ 2 ስራዎች ነበሩኝ። በገንዘብ በኩል ተባርኬ ነበር። ነገር ግን በኃጢአት ስለነበርኩና የክርስቶስ ልብ ስላልነበረኝ አስራት እንኳን አላወጣም ነበር። የዲያብሎስና የዓለም እንዲሁም የሥጋዬ ፍላጎት ብቻ ነበር የሚመራኝ። አንድ ቀን የጓደኛዬን መኪና ለማምጣት ረድቻት ተመልሼ መጣሁ። ብቻዬን ነበር የምኖረው። ያን ጊዜ ካልተጋባሁት ሰው ጋር የነበረኝ ግንኙነትን አቁሜያለሁ። ንስሐ ገብቼ ልቤን ለማስተካከል እየሞከርኩ ባለሁበት ሁኔታ ላይ ነኝ። ገና ሲጋራ ግን አላቆምኩም። ግን ንስሐ መግባት ካላቆምኩኝ ወደ ገሃነም እንደምሄድ እርግጠኛ ሆኛለሁ። እናም አልጋዬ ላይ ብቻዬን ተኛሁ። ብቻዬን መሆኔን ልብ በሉልኝ። ምክንያቱም ለምን እንደሆነ ከጥቂት በኋላ እነግራቸዋለሁ። አልጋው ላይ ብቻዬን ተኝቼ በአልጋው ግራ በኩል ነበርኩኝ። በድንገት ግን በቀኝ በኩል ያለው የአልጋው ፍራሽ መንቀሳቀስ መቀጠል ጀመረ፣ መጠቅለል ጀመረ። አይኖቼን አሸውና በሆዴ ተኝቼ ስለነበር በክርኖቼ ቀና ብዬ ምንድነው አልኩኝ። ኢየሱስ እንዳልኩ ወዲያውኑ ከስጋዬ ወጥቼ በወለሉ ላይ ቆም። ነገር ግን ያን ጊዜ አልታወቀኝም ነበር። በመጀመሪያ አንድ ነገር ላስረዳችሁ። ምንም ፍርሃት አልተሰማኝም። ሁለተኛ ደግሞ አልጋዬ ላይ የተኛችው ያቺ ሴት ማን እንደሆነች አላወቅኩም ነበር። በቃ እኔ አልጋዬ ላይ ነበርኩኝ። አሁን ደግሞ ቆሜ አልጋው ላይ ያለችውን ሴት እያየሁ ይህች ማናት እያልኩኝ ከጌታ ጋር እነጋገራለሁ። ልብ በሉ፣ ከስጋዬ ስወጣ መላእክትን፣ እግዚአብሔርን ወይም አጋንንትን አላየሁም። በቃ በራሴ አፓርትማ ውስጥ ወለሉ ላይ ቆሜ ነበር። ነገሩ አሁን እንደሆነ ነው የሚመስለኝ። ቆይ ግን ምናልባት እኔ ዝም ብዬ ሳወራ ማቆም ስለማልችል ጥያቄ ካለህ አሁኑኑ አስቆመህ ጠይቀኝ። ምክንያቱም ፕሮግራሙ ያንተ ስለሆነ የፈለግከው የምትጠይቀው ነገር ካለ ጠይቀኝ። ለማንኛውም እዚያ ቆሜያለሁ። አልጋዬ እዚህ ጋር ነው። አንዲት ራቁቷን የሆነች ልጅ አልጋዬ ላይ ተኝታለች። ከስጋዬ ስወጣ ዋው ያልኩት ወደ ታች ስመለከት ነበር። ልብስ ለብሻለሁ፣ ነገር ግን እንደገና ከስቻለሁ። ድሮ በጣም ቀጭን ነበርኩ። ቁመቴ ረጅም ሆኖ በጣም ቀጭንና ቅርጽ ያለኝ ሴት ነበርኩ። ፎቶዎቼን ማየት ትችላላችሁ። ያኔ ነው ዋው ያልኩት፣ ምክንያቱም እንደገና ቀጭን ሆኜ ነበር። ነገር ግን መሞቴን አይምሮዬ እንዲረዳው እግዚአብሔር አልፈቀደም ነበር። አላወኩም። ያቺ አልጋ ላይ ያለችው ሴት የእኔ ቅርፊት ስጋዬ መሆኗን ገና አልገባኝም ነበር። መጽሐፌም ላይ እንደጻፍኩት እግዚአብሔር የኃይል የፍቅርና ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እንደሚለው ያለ ፍርሃት እንዲያልኩ። ይቺ አልጋዬ ላይ ያለችው ወፍራም ሴት ማናት? አልጋዬስ ለምን ይንቀሳቀሳል ብዬ ጮኩኝ። ከዚያም በመስኮት ወደ ውጪ ተመለከትኩ። ፀሐዩ በጣም ደምቆ ነበር። ልክ ማጉያ መነጽር እንዳደረግኩ ሁሉ ብርሃን እጅግ የበረታ ሆነ። በክፍሉ ውስጥ ያሉ ቀለማቶች ሁሉ በጣም ደማቅና የሚያምሩ ሆኑ። ያኔ ነበር በዘላለም ዓለም ውስጥ እንዳለሁ ያወቅኩት። ግን አሁንም መሞቴን አላወቅኩም ነበር። እግዚአብሔር ፍርሃቴን ወስዶታል። መሞቴን እንዳላውቅ አድርጎኛል። ሁኔታውን እርሱ ይቆጣጠረው ነበር። ካልሆነማ እንደዚህ ያለ ነገር ሲገጥምክ እንዴት ትሆናለህ? እስቲ እንዴት እንደሚያስፈራ አስበው። ጌታ እኔን ስለሚያውቀኝ በደነግጥ ኖሮ አፓርተማው ውስጥ እየጮኩኝ እሮጥ እንደነበር ያውቃል። ስለዚህ ያንን ስሜት ወሰደልኝ። በዚያ ቅጽበት ከጊዜ ውጪ መሆኔን ሙሉ በሙሉ ተረዳ። በዘላለም ዓለም ውስጥ ሆኛለሁ ለካ። በልቤ ይህንን ነገር አወቅኩኝ። ከመኝታ ቤቴ ወለል ተነስቼ በቀጥታ ወደ ዘላለም ዓለም ወደ አንድ ትልቅ አዳራሽ ውስጥ ገባሁ። ግድግዳዎቹ በሙሉ በአልማዝ የተሸፈኑ ነበሩ። ልክ በትልቅ ብሩሽ አልማዝ የተቀቡ ይመስላሉ። በጣም ያምር ነበር። እዚያም ብዙ ሰዎች ነበሩ። አንድ ካሬ ሳጥን ውስጥ የተቀመጡ የቼስ ቁርጥራጦችን አስቡ እና ጎን ለጎን ቆመው ሳጥኑን ሞልተውታል። ሰዎቹም ልክ እንደዚያ ነበሩ። ጎን ለጎን ቆመው በትክክል ወደፊት ይመለከታሉ። ልክ እንደ ሙት ይመስላሉ፣ ግን ደግሞ ሕያዋን ይመስላሉ። የለበሱት ልብስ ሁሉ ከአልማዝ የተሰራ ነበር። ግድግዳውን በአልማዝ የተሰቀለ ነው። እዚያ ውስጥ ብዙ አይነት ሰዎችን አየሁ። ጳጳሳት፣ ፓስተሮች፣ መምህራን፣ ተራ ምዕመናን፣ ሁሉንም አየሁ። አንዲት ረጅም ጥቁር ፀጉር ያላት ህንዳዊ ሴትንም አየሁ። ከተለያዩ ዓለም ክፍሎች የመጡ ሰዎች አሉ።
ሁሉም ክርስቲያን ነን የሚሉ ነበሩ። ከፊት ለፊታቸው የቆሙ ደግሞ አንድ ክራባት ያደረገ የ12 ዓመት ልጅ ነበረ። የሰዎቹም ሆነ የልጁ ልብስ ሙሉ በሙሉ ከአልማዝ የተሰሩ ነበሩ። እኔ ደግሞ ከፍ ባለ መድረክ ላይ ቆሜያለሁ። መድረኩ 3 ደረጃዎች ነበሩት። መንፈስ ቅዱስ ልክ እንደዚህ አጠገቤ ቆሞ ነበር። እኔ ግን ትኩረት አልሰጠሁትም። ገነት መንግሥተ ሰማያት ያለው መስሎኝ ስለነበር ለእርሱ ምንም ግድ አልነበረኝም። በዚያ ክፍል ውስጥ ስታይ ሁሉም ነገር በአልማዝ የተቆፈረ ቢሆንም በቀኝ በኩል አንዲት አሮጌ እንጨት መስኮት ግን ነበረች። የክፍሉን ስፋት እንኳን እንድረዳ ያደረገችኝ ያቺ መስኮት ነች። በመስኮቱ በኩል ደግሞ ደመናዎችና ሰማያዊውን ሰማይ ማየት ይቻላል። በጣም ያምራል። እኔ ወደዚያ ስመለከት መንፈስ ቅዱስ ትኩረቴን ወደ ሰዎቹ እንድመልስ ፈለገ። ምንም አልተናገርም። ነገር ግን ወደ እነርሱ መመልከት እንዳለብኝ በውስጥ ያወቅኩኝ። ገነት ውስጥ ነኝ ብዬ ካሰብኩ በኋላ የሕያው እግዚአብሔር መንፈስ እነዚህን ቃላት ተናገረ። ቃላቱንም ቃል በቃል ነው የማስታውሳቸው። እንዲህ አለኝ፣ አይደለም አንቺ እያየሽ ያለሽው የውጭ ገጽታቸውን ነው። ለውጭው ዓለም ፍጹም ክርስቲያን የሚመስሉ በውስጣቸው ግን ልባቸው ዘወትር ክፉ የሆነ እያንዳንዳቸውም ወደ ገሃነም በመሄድ ላይ ናቸው አለኝ። ጳጳሳት፣ ፓስተሮች፣ መምህራን፣ ነቢያት፣ ተራ ምዕመናን ጭምር። ከዚያም በእያንዳንዱ ሰው ላይ ያሉ ችግሮች እንደ ጽሑፍ ብቅ ይሉ ጀመር። ይቅር አለማለት፣ የፍቅር እጥረት። እኔ ዝም ብዬ እመለከታለሁ። ምንም ሐሳብም ሆነ ምላሽ አልነበረኝም። ከዛ መሃል አንዲት ጥቁር ሴት አየሁኝ። ዕድሜዋ 53 አካባቢ ይሆናል። በጣም የሚያምር የፀጉር አቆራረጥ ነበራት። በድንገት ግን ያ ያማረ ቆዳዋ እንደ ቸኮሌት ቀልጦ ወረደ። ከእጅ አንጓ እስከ ጣቶቿ ድረስ አጥንቶቿ ብቻ እስኪቀር ድረስ አየኋት። ከዚያ ክፍል ወጣሁና በባዶ ቦታ ላይ ተንጠለጠልኩኝ። ወደ ቀኝም ወደ ግራ ምንም የለም፣ ባዶነት ብቻ። ምንም አይነት አየር ወይም ክብደት አይሰማኝም ነበር። ወደ ታች ስመለከት ግን ከእኔ 100 ጫማ ዝቅ ብሎ አንድ ክብ መድረክ ተመለከትኩኝ። ከመድረኩ ስር እንደ ፒራሚድ ያለ ቅርጽ ነበረው። ይህም በሕያው እግዚአብሔር መንፈስ ኃይል ተደግፎ የቆመ መሆኑን ወዲያውኑ በውስጥ ያወቅኩኝ። በዚያ መድረክ ላይ እግዚአብሔር አምላክ ያህዌ ቆሞ ነበር። ሰማይና ምድርን የፈጠረው ታላቁ አምላክ እርሱ ሁሉን የሚችል አምላክ ነው ብዬ እንዳሰብኩኝ መድረኩ ላይ ካለች አንዲት ሴት ጋር ቦታ ተለዋወጥን። ያቺ ሴት በመድረኩ ላይ በጀርባዋ ተኝታ ነበር። ልብሷ ተቀዶ የተበጣጠሰ ጥቁርና ነጭ ጨርቅ በአንገቷ ላይ ተንጠልጥሏል። እርሱ ሁሉን ቻይ ነው ስል እኔ ራቆቴን በዛ መድረክ ላይ ተኝቼ ራሴን አገኘሁት። በአንገቱ ላይ የተበጣጠሱ ጨርቆች ነበሩ። እግዚአብሔር ምን ይመስላል ብላችሁ እንደምታስበው አውቃለሁ። ፊቱን አላየሁም። የማየው የሰው ቅርጽ ብቻ ማንነት ያለውን፣ በውስጡ ግን እንደ ውሃ የሚንቀሳቀስ ነገር ነበር። የሰው ቅርጽ ውሃ ብቻ፣ በቃ የሰው ቅርጽና ውሃ። ፊቱ ወይም ሌላ መለዩ አይታይም። እጅግ በጣም ግዙፍና ረጅም ነበር። እኔ በዛ መድረክ ላይ ተኝቻለሁ። እርሱ አጠገቤ ቆሟል። ከፊት ለፊቴ አንድ ትንሽ ቡናማ ክብ ታየ። እያደገም ሄዶ እንደ ግድግዳ መስፋት ጀመረ። ከክቡ ውጪ ምንም ነገር የለም። ውስጡ ግን ቡናማ እንደሆነ ይታየኛል። ቡናማ ቅርጽ ደጃፍ ነበር። በዚያ ደጃፍ ላይ ቃላቶች ተጽፈዋል። ቃላቶቹ በእንግሊዘኛ አልነበሩም፣ ነገር ግን ምን እንደሚሉ መረዳት እችላለሁ። የገሃነም ደጃፎች ይሉ ነበር። ደጃፎቹ አንዱ በአንዱ ላይ እየተነሳ ተከፈቱና ጠፋ። ከደጃፎቹ በስተጀርባ የሚታየው ድቅድቅ ጨለማና ነበልባል ብቻ ነበር። የምነግራችሁ ነበልባል እዚህ ምድር ላይ እንደምናየው ሰማያዊ ወይም ነጭ እሳት አይደለም። አረንጓዴ፣ ቢጫ፣ ብርቱካናማ፣ ሐምራዊ ነበልባል ነበር። የእሳቱ ቀለም ሙቀቱ ምን ያህል ጠንካራ እንደሆነ ያሳያል። ለምሳሌ አረንጓዴ ከሆነ 15000 ዲግሪ፣ ሐምራዊ ከሆነ ደግሞ እስከ 30000 ዲግሪ ሊደርስ ይችላል። በምድር ላይ ያለ ጋዝ ምድጃ ላይ እንዲህ ያለ ቀለም አይታዩም። ይህ እሳት ከምድር እሳት እጅግ የላቀ ነው። ደጃፎቹ ሲጠፉ ጨለማውና እሳቱ ብቻ ቀሩ። ከዚያም እግዚአብሔር መናገር ጀመረ። ድምፁን በጆሮዬ ይሁን በሐሳቤ እንደሰማሁት እርግጠኛ አይደለሁም። ብቻ ግን ሲናገር ነበር። እግዚአብሔር ሲናገር ደግሞ አፍ ሁሉ ይዘጋል። እኔም እንደሙት ሴት ዝም ብዬ ተኝቼ ነበር። እንዲህ አለኝ፣ ኦ አባቴ ሆይ ይህንን ሳላለቅስ እንድነግራቸው እርዳኝ። እንዲህ አለኝ፣ ይህን ጨለማ ታያለሽ? ይህ ጨለማ ሕያው ነው። የራሱ የሆነ ራሱን የቻለ የክፋት ማንነት ነው። እኔ 2 ታላላቅ ብርሃናትን ፈጠርኩ፣ ፀሐይን ለቀን ጨረቃን ደግሞ ለሌሊት። በምድር ላይ ዓይኖችሽ ከጨለማ ጋር የማይላመዱበት ቦታ የለም፣ በገሃነም ግን ምንም ብርሃን አታይም አለኝ። ቀጠለና እነዚህን ነበልባሎች ታያለች?
እነዚህ ነበልባሎች በምድር ላይ ካለው እሳት በ20,000 እጥፍ ይበልጣሉ። እነዚህ ነበልባሎች ቀንና ሌሊት በዲን የሚቃጠሉ ናቸው፣ መቼም አይጠፉም አለኝ። በዚያን ጊዜ ተኝቼበት የነበረው መድረክ ወደፊት ተጋደለ። መላ አካሌ ወደዚያ ጉድጓድ፣ ወደዚያ እሳት ውስጥ መንሸራተት ጀመረ። በጀርባዬ ሆኜ በክርኖቼ ለመሸሽ በሞከርም አልቻልኩም ነበር። እግሬ ከእሳቱ 1 ወይም 2 ኢንች ብቻ ሲቀረው በድንገት ወደ ስጋዬ ተመለስኩኝ። ወደ ስጋዬ ስመለስ ከአንገቴ በታች ምንም ስሜት አልነበረኝም። የት እንዳለሁ ለማወቅ አይኖቼን ወዲያ ወዲህ አላውስ ነበር። ምክንያቱም የት እንደነበርኩ አውቃለሁ። ሁኔታው አልገባኝም ነበር። ከዚያም የእግዚአብሔርን ድምፅ እንደገና ሰማሁ። በዘላለም ዓለም ውስጥ እያለሁኝ ሲናገረኝ ድምፁ ፍጹም እውነትና ስልጣን ያለው ነበር። ምንም አይነት ስሜት አልነበረው። ወደ ስጋዬ ስመለስ ግን ድምፁ የቁጣ ነበር። በእኔ ላይ ተቆጥቶ ነበር። እግዚአብሔር በአንተ ላይ እንዲቆጣ አትፈልግም። በእውነት ነው ምልህ፣ እግዚአብሔር በእናንተ ላይ እንዲቆጣ ምንም አልመኝላችሁም። ምክንያቱም ጸልየህ ቁጣውን ልታስቆም አትችልም። እርሱ ሉዓላዊ ነውና ቁጣውን ማንም ሊያስቆመው አይችልም። እርሱ የቅርብ ጓደኛ ወይም ሆሚ አይደለም። ወዳጅ ዝም ብሎ አጫዋች ምናምን አይደለም። እርሱ ሊፈሩት፣ ሊያከብሩት፣ ሊወዱትና ሊታዘዙት የሚገባ የአጽናፈ ዓለም ፈጣሪ ነው። እርሱ መጀመሪያና መጨረሻ ነው። ከእርሱ ፍርድ ማንም አያመልጥም። ማንም በሞትና በሕይወት ላይ ፍጹም ስልጣን አለው። ፍጹም ቁጥጥር የእርሱ ነው። ሰዎች እግዚአብሔርን በደመና ላይ ተቀምጦ በገና የሚጫወት ወፍራም ሕፃን ይመስላቸዋል። ነገር ግን እግዚአብሔር በዙፋኑ ላይ ተቀምጦ 24ቱ ሽማግሌዎች በዙፋኑ ዙሪያ በፊቱ ተደፍተው ቅዱስ 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 እያሉ አክሊላቸውን በእግሩ ስር ይጥላሉ። እኛ እግዚአብሔርን እንደ ቀላል ነገር እናየዋለን። ማንነቱንም አናውቅም። መጽሐፍ ቅዱስን እናነባለን፣ ጥቂት ፍንጭ እናገኛለን፣ ግን እግዚአብሔር ማን እንደሆነ በትክክል አናውቅም። ያን ቀን ግን ይህ አምላክ ያንን ሁሉ አደረገብኝ። ያለ ምንም ማስጠንቀቂያ፣ ያለ መላእክት ሆነ ያለ አጋንንት እርሱ ራሱ ብቻውን መጣ። በዚያ መድረክ ላይ የነበረው መልአክ ሳይሆን ሁሉን የሚችል እግዚአብሔር ራሱ ነበረ። ወደ ሥጋዬ ስመለስ እግዚአብሔር በእኔ ላይ ተቆጥቶ እንደዚህ አለኝ፣ አረሳው። በሙሉ ልብሽ አገልግይ፣ ካልሆነ ግን እጠቀምብሻለሁ። በአንቺ በኩል ሌሎች ይድናሉ፣ አንቺ ግን ሞተሽ ወደ ገሃነም ትወርጃለሽ። አስራትና መባ ትእዛዝ መሆኑን ንገሪያቸው። ቃሌ የሚሰበከውና ቤተ ክርስቲያኖቼ የሚጠበቁት በዚህ መንገድ እንደሆነ ንገሪያቸው። ይህን እኔ እንዳልኩት ንገሪያቸው አለኝ። በዚያን ጊዜ ወደ አካሌ ስሜት ተመለሰ። እኔም ቁጭ ብዬ መጮህ ጀመርኩ። በከፍተኛ ድምፅ ጮሁ ነበር። አፓርታማ ውስጥ ሆኜ እንዴት ፖሊሶች መጥተው በሬን እንዳልሰበሩት እስከ ዛሬ ድረስ ግራ ገብቶኛል። በታላቅ ፍርሃት ውስጥ ሆኜ አይምሮዬን ስቼ ነበር። ከዚያም በሕይወቴ ሰምቼው የማላቀው እጅግ ጣፋጭ ድምፅ ሰማው። ስሜን ሲጠራው ፍቅር ከሰሜ ላይ የሚንጠባጠብ ይመስል ነበር። የመንፈስ ቅዱስ ድምፅ ነበር። አልረሳውም። እንደዚህ አለኝ፣ ንግሥት ሆይ ተከተይኝ። እንዴት በትክክል መጓዝ እንደሚቻል አስተምርሻለሁ። ንግሥት ሆይ ተከተይኝ። እንዴት በትክክል መኖር እንደሚቻል አስተምርሻለሁ። ንግሥት ሆይ ተከተይኝ። እንዴት መውደድ እንደሚቻል አስተምርሻለሁ። ተከተይኝ አለኝ። ኦ አምላኬ! መጮህ ጀመርኩ። ስለ ኢየሱስ የማውቀው ነገር ሁሉ ጠፋ። እስከ ዛሬ ስለ እርሱ የሰማሁት ሁሉ ከመስኮት እንደወጣ ነገር ሆነ። እያወራን ያለነው ስለ አጽናፈ ዓለም ፈጣሪ ነው። በዓለም ታሪክ ውስጥ ስለሚታወቀው እጅግ ገናና ስለሆነው አካል ነው። በዚያን ጊዜ ገና ሲጋራ አላቆምኩም። ጩኸቴን አቆምኩና ሲጋራዬን፣ አመድ ማስቀመጫዬንና ክርቢቴን ይዤ ሳሎን ሄድኩና እንዲህ አልኩኝ፣ ጌታ ሆይ ይህንን ከእኔ እንደማትወስድብኝ አውቃለሁ። እኔ ግን ወደ ገሃነም መመለስ አልፈልግም። ካመጣኸኝ ከዚህ አስፈሪ ቦታ መመለስ አልፈልግም። እባክህ አንተ የሰጠኸኝን ነፃ ፈቃድ ተጠቅሜ እነዚህን ሲጋራዎች ወደ ቆሻሻ ጥላቸዋለሁ። አንተ ግን አንድ ነገር እንድታደርግልኝ እፈልጋለሁ። ይህን ሲጋራ እንድጠላው፣ እንድጸየፈውና ሽታው እንዲያቅለሸልሸኝ አድርገኝ። ዳግመኛ እንዳላጨሰው እርዳኝ አልኩ። ተነሳውና ያንን ሲጋራና መለኮሻውን ወደ ቆሻሻ ጣልኳቸው። ከዚያም ምን እንደማደርግ ስላልገባኝ ወንድሜን ጄፍን ደወልኩለት። እርሱ ለ10 ዓመታት ቃሉን ያስተማረኝና በጣም የምንቀራረብ ወንድሜ ነው። እየጮኩና እያለቀስኩ ጄፍ ገሃነም ሄጄ ነበር አልኩት። እርሱም ንግሥት የምትይው አይገባኝም፣ ተረጋጊ አለኝ።
እኔም ጄፍ እግዚአብሔር ወደ ሕያዋን ምድር ሙታን ወዳሉበት ክፍልና ወደ ገሃነም ደጆች ወስዶ መለሰኝ። ጄፍ አስጠነቀቀኝ አልኩት። እርሱ በቁጣ እንደነገረኝና እኔ ብታዘዝም ባልታዘዝም ለሌሎች መዳን ሲል በእኔ እንደሚጠቀም እኔ ግን ካልተመለስኩ እንደምጠፋ እንደነገረኝ ለወንድሜ ነገርኩት። ጄፍ በጣም ፈርቻለሁ አልኩት። ምን ማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል። ጄፍ እርዳኝ፣ ምን ማድረግ እንዳለብኝ አላውቅም ነበር ያልኩት። ከዚያም ጄፍ የእግዚአብሔርን ቃል ሊያስተምረኝ ጀመረ። በሳምንት 5 ወይም 6 ቀን በስልክ እንገናኝ ነበር። እርሱ ባለትዳር ቢሆንም ባለቤቱ ራሷ ምስክር ናት። በቀን 4፣ 5 አንዳንዴም 6 ሰዓት ስልክ ላይ እንቆይ ነበር። ከምሽቱ 4 ሰዓት ደውዬ አንዳንዴ እስከ ንጋቱ 10 ወይም 11 ሰዓት ድረስ ቃሉን ያስተምረኛል። ዝም ብለን አንቀባጠርም ወይም ስለ ሰው አናወራም። ከዘፍጥረት እስከ ራእይ ቃሉን ያብራራልኛል። እግዚአብሔር የመጽሐፍ ቅዱስን ክፍሎች፣ ምዕራፎች፣ ቁጥሮች የማስታወስ ችሎታ መስጠት ጀመረ ለኔ። በዚያም ጊዜ አንድ ነገር ትዝ ያለኝ፣ ለብዙ ዓመታት በእግዚአብሔር ላይ ኃጢአት ስሰራ እንደኖርኩኝ ተረዳሁኝ። እርሱ የሰጠኝን ውበትና ብልህነት ለርኩሰት እንደተጠቀምኩበት ገባኝ። ያ የሰራሁት ርኩሰት፣ ያ ሁሉ ግፍ፣ እንዲህ ያለ በደል በጌታ ፊት እየፈጸምኩኝ እርሱ ግን በሕይወት እንዳኖረኝ ገባኝ። በሕይወት አኖረኝ። ኢየሱስ ሆይ አመሰግንሃለሁ። ወደ ገሃነም መሄድ ይገባኝ ነበር፣ ነገር ግን እርሱ በሕይወት አኖረኝ። ዛሬም ድረስ ይህ ነገር ይገርመኛል። ኃጢአቴ የበዛ፣ እርኩሰቴ የከፋ፣ ዝሙቴና ስድቤ ውሸቴም የበዛ ቢሆንም እርሱ ግን በሕይወት አኖረኝ። አባቴ ሆይ ኢየሱስ ሆይ አመሰግንሃለሁ። እንዳልጠፋ ስለረዳኸኝ አመሰግንሃለሁ። ሰዎች የገሃነምን አሳሳቢነት አይረዱም። ገሃነም የዘላለም ነው። እዚያ አንድ ብርጭቆ ውሃ አታገኝም። አንዲት ቁራጭ ምግብ አትቀምስም። በፍጹም አትተኛም። ከሌላ ሰው ጋር አንዳችም ግንኙነት አይኖርህም። በኃጢአት ምክንያት ትቀደዳለህ፣ ትቃጠላለህ። እስቲ አስቡት፣ ጣታችሁ በምድጃ እሳት ብትቃጠሉ የሚሰማችሁን ህመም። ገሃነም ግን መላ አካልህ በእሳት ውስጥ ነው። እኔ እኮ እዛ መሆን ነበር የሚገባኝ። ነገር ግን ዛሬ እዚህ ቁጭ ብዬ ይህን ቃለ መጠይቅ አደርጋለሁ። ይህን ምስክርነት ልንገራችሁ። በ2000 ዓመተ ምህረት ራሴን ላጠፋ ወስኜ ነበር። የእጄን ደም ስሮች ልቆርጥ አቅጄ ነበር። እያለቀስኩና እየጸለይኩ ላደርገው ባሰብኩት ነገር ጌታ ይቅር እንዲለኝ እጠይቀው ነበር። የነበረኝን ስቃይ እንዲቆምልኝ ብቻ ነበር የምፈልገው። በዚያን ጊዜ አንድ ድምፅ ሰማሁ። ኦ አምላኬ ሆይ 1000 ጊዜ አመሰግንሃለሁ፣ በሙሉ ልቤ እወድሃለሁ። ደም ስሮቼን ለመቁረጥ ስዘጋጅ ክፍል ውስጥ ሰው ባይኖርም አንድ ድምፅ እንዲህ ሲል ሰማሁት። ንግሥት ሆይ ገሃነም ሊታሰብ የማይችል ስቃይ ያለበት ቦታ ነው። ንግሥት ሆይ እግዚአብሔር ካንቺ በላይ ይወድሻል። ንግሥት ሆይ ሰላም ይሁንልሽ፣ ዝም በይ የሚል ድምፅ ሰማ። ያ ድምፅ ልክ ሲናገር ያስኩትን ቢላዋ ጣልኩና ማልቀስ ጀመርኩ። በዚያ ቅጽበት የነበረኝን ስቃይ፣ ቁስል ሁሉ ተወገደ። ራሴን ከማጥፋት ሙከራ ነው ያዳነኝ። ይህ ግን በ10ኛው ጊዜ ሙከራዬ ነው። አዎ ኢየሱስ ከ10 ጊዜ በላይ ራሴን ከማጥፋት ታድጎኛል። በረኪና ጠጥቼ ነበር፣ እርሱ ግን ሆዴን አጥቦ አተረፈኝ። ባለ 12 ጌጅ ጠመንጃ አፌ ውስጥ አድርጌ ቃታውን ሳብኩት። ጠመንጃው ግን አልሰራም። ኢየሱስ ደጋግሞ ነው ያዳነኝ። ጌታ ሆይ አመሰግናለሁ። አምላኬ ሆይ አንተ በጣም ቸር ነህ። ደጋግሞ ስላዳነኝና አሁን ገሃነም ባለመሆኔ እጅግ በጣም ነው የማመሰግነው። አባቴ ሆይ በኢየሱስ ስም አመሰግናለሁ። ጠፍቼ ቀርቼ ነበር። ለሰራሁት ኃጢአት ሁሉ ገሃነም መግባት ይገባኝ ነበር። እርሱ ግን ሕይወቴን አተረፈ። ይቅርም አለኝ። አምላኬ ሆይ ይቅር አለኝ። ይቅር ማለቱን ማመን አልችልም። ይቅር አለኝ። የሰራሁትን ኃጢአት ሁሉ በመዝገቡ ላይ ምንም እንዳልተደረገ አድርጎ አሰበው። በዚህ ምክንያት በሙሉ ልቤ እወደዋለሁ። መጽሐፍ ቅዱስ እንደሚለው ብዙ የተደረገለት ብዙ ይወዳል እንደሚለው እኔም አዳኜን እወደዋለሁ፣ በሙሉ ልቤ እወደዋለሁ። አሁን የምኖረው እርሱን በመፍራትና በፊቱ ቅን በመሆን ነው። ይህንን ምስክርነት ለምትሰሙ ሁሉ በኢየሱስ ስም የምለምናችሁ ንስሐ ግቡ ብዬ ነው። ምክንያቱም ገሃነም እውነተኛ ቦታ ነው። በኃጢአት መኖር አትችሉም። በሐሰተኛ አማልክትና ሃይማኖት ውስጥ መሳተፍ አትችሉም። ሰይጣንን ማምለክ አትችሉም። ግብረ ሰዶማዊ መሆን፣ ሌዝቢያን መሆን፣ ትራንስጀንደር መሆን አትችሉም። ሚስታችሁን መምታት አትችሉም። እየሰበካችሁ በኃጢአት ውስጥ መኖር አትችሉም። መጽሐፍ ቅዱስ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ ያለ ቅድስና ጌታን ማየት የሚችል የለም ነው የሚለን። ከኢየሱስ በቀር ሌላ መንገድ የለም።
የሐዋርያት ሥራ ምዕራፍ 4 ላይ እንደሚለው መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች የተሰጠ ስም ከሰማይ በታች የለም ይላልና ነው። ቡድሃ አያድንም፣ ሙሐመድ አያድንም፣ የገና አባት አያድንም። ስለኛ በመስቀል ላይ የሞተው ኢየሱስ ብቻ ነው። እርሱ መንገዱ፣ እውነቱ፣ ሕይወቱ ብቸኛ እሱ ነው። አንድ ነገር ላወራችሁ እፈልጋለሁ፣ ስለ ይቅርታ ነው። ታውቃላችሁ፣ ይቅር ካላላችሁ እግዚአብሔር እናንተን ይቅር አይላችሁ። ከየትኛውም ኃጢአት በላይ ክርስቲያኖችን ወደ ገሃነም እየወሰዳቸው ያለው ይቅር አለ ማለት ነው። ማናችሁም ብትሆኑ ይቅር ባለ ማለት ከሰዎች የተሻላችሁ መስሎ ከተሰማችሁ በዚያ ትዕቢታችሁ ወደ ገሃነም ትወርዳላችሁ። እግዚአብሔር እናንተን ይቅር ካላችሁ እናንተ ለምን ሌሎችን ይቅር አትሉም? ምናልባት ይቅር ብያለሁ ግን እርሱን ማየት አልፈልግም ትሉ ይሆናል። እኔ ከመንፈስ ቅዱስ የተማርኩትን ልንገራችሁ። በልባችሁ ውስጥ ለሰው ቅሬታ ካለባችሁ ያ የመራርነት ዘር ከልባችሁ እንዲወጣ በየቀኑ ጌታን ለምኑት። በቀን 1000 ጊዜም ቢሆን ጌታ ሆይ ይቅር እንዲለኝ እርዳኝ፣ ይቅር እንድል እርዳኝ ብላችሁ ጠይቁ። በቀን 20,000 ጊዜ ብትጠይቁም ምንም አይደለም። ብቻ ያ የመራራነት ዘር ከልባችሁ እስኪወጣ ድረስ መጠየቃችሁን አታቋርጡ። ይቅር ማለታችሁን የምታውቁት እነዚያ ሰዎች ምንም እንዳልበደሏችሁ፣ ምንም እንዳላደረጉ ዳግመኛ ማነጋገር እንደምትችሉ ሆናችሁ ሲሰማችሁ ነው። ያኔ ነው ይቅር ማለታችሁ የሚረጋገጠው። እነዚያን ሰዎች ዳግመኛ ማውራት እስክትችሉ ድረስ ይቅር እንዳላላችኋቸው ማወቅ አለባችሁ። እስከዚያው ግን በጌታ ፊት እየለመናችሁና እየተማጸናችሁ ልትጸልዩ ይገባል። እነርሱ በእናንተ ላይ የፈጸሙት በደል ምንም ይሁን ምን ይቅር ላለማለት ምክንያት አይሆናችሁም። ኢየሱስ የከፈለውን መስዋዕትነት ታውቃላችሁ። እርሱ በዚህ ምድር ላይ ሲኖር ምንም አይነት ኃጢአት አልሰራም። ነገር ግን በገዛ ራሱ በፈጠራቸው ፍጥረቶቹ እንዲራብ፣ እንዲደበድቡትና እንዲያሰቃዩት ፈቀደ። በዚያ ዘመን በነበረው ባለ 9 ጅራት ገመድ ባለው ጅራፍ እንዲገረፍ፣ ፊቱን ጀርባውን እንዲመታ፣ ጺሙን ከፊቱ ላይ እንዲያነሱት፣ በራሱ ላይ የሾህ አክሊል እንዲያደርጉበት፣ እሾህ ዘቅሎ ወደ አይምሮ ድረስ ወቅቶት እንዲገባ አደረጋቸው። አስራቡት፣ ውሃ ከለከሉት። ሬል ሮድ ስፓርክልስ የሚባሉትን እነዛን ትላልቅ ሚስማሮች ቸነከሩበት። የምናገረው ስለ ትናንሽ ሚስማሮች አይደለም። በእንጨት ላይ ራቁቱን ሰቀሉት። እኛ እኮ ለክርስቶስ ክብር ስንል በስዕሎች ላይ ሽርጥ አድርጎ እናየዋለን እንጂ እርሱ ግን በመስቀል ላይ የተሰቀለው ፍጹም ራቁቱን ነበር። በመስቀሉ አናት ላይም የአይሁድ ንጉሥ የሚል ጽሑፍ በ3 ቋንቋዎች በግሪክ፣ ዕብራይስጥ፣ ላቲን ተቸነከረ። እኛ ግን ይቅር ለማለት አንፈልግም። ከሰው የተሻለን መስሎን በትዕቢት እንመላለሳለን። አምላክነቱን ትቶ የሰውን ሥጋ የለበሰውን ለጥፋታችን የሞተውን ጌታ እናስብ። እስቲ ራሳችሁን ጠይቁ። ምንም አይነት ጥፋት ሳታጠፉ አንድ ሰው እንዲበድላችሁ ትፈቅዳላችሁ? ፊታችሁ ላይ እንዲተፋባችሁ ወይም ጭንቅላታችሁ ውስጥ እሾህ እንዲሰኩባችሁ ትፈቅዳላችሁ? ኢየሱስ ግን መከራውን ሁሉ ዝም ብሎ ተቀበለው። መጽሐፍ ቅዱስ እንደሚለው ጌታ ቢፈልግ ኖሮ 70 ሌጊዮን መላእክት መጥራት ይችል ነበር። እነርሱ ቢመጡ ኖሮ ይህችን ምድር በቅጽበት ያጠፏታል። የሰው ዘርም የሚባል አይኖርም ነበር። እርሱ ግን ስለኛ ሲል ሁሉንም ተቀበለ። ገና በኃጢአታችን ሳለን እርሱ ስለኛ ሞተ። ለዚህ ነው የማለቅሰው፣ ምክንያቱም አመስጋኝ ነኝ። በዚህ አካሌ የሰራሁት ርኩሰትና ግፍ እኔ ምን ያህል እንደሆነ አውቀዋለሁ። ሐዋርያው ጳውሎስ በእኔ ላይ ምንም አልነበርም ሲል ይገባኛል ምን እያለ እንደሆነ። ያ ሰዎችን ሲገድል የነበረው ጳውሎስ እውነት እየመሰለው፣ ነገር ግን ያንን የሚያደርገው ነገር ክፋት ነበር። የኔ ኃጢአት ግን ከእርሱ በብዙ እጥፍ እኮ ይከፋ ነው። እኔ ትልቅ አመንዝራ ነበርኩ፣ የወንዶች ችግር የነበረብኝ፣ በመንፈሳዊ ዓለም ውስጥ ክህደት የፈጸምኩኝ ባንዳ ነበርኩ። ነገር ግን ዛሬ እዚህ ፊት ለፊታችሁ በሕይወት ቆሜያለሁ። ይህ የሆነው እናቴ ተንበርክካ ስለኛ ስለምትጸልይ ስለነበር እንደሆነ አልጠራጠርም። እግዚአብሔር እኔን የመለሰችውን ኃጢአት ወስዶ ያንን ሁሉ ኃጢአት የነበረኝን ጉልበትና እልከኝነት ወደ እርሱ ክብር ለወጠው። በዚህ ጊዜ ቃለ መጠይቅ አቅራቢው በተረጋጋ ማንነት እንዲህ ብሎ ይጠይቃታል። አንድ አስገራሚ ነገር ተናገርሽ። እግዚአብሔር የሰጠኝን ውበትና ብልህነት በእርሱ ላይ ተጠቀምኩበት አልሽ። ምን ማለትሽ ነው? አዎ በእርሱ ላይ ተጠቀምኩበት ብላ ንግሥት መለሰች። ጠያቂውም እንዲህ ብሎ በተረጋጋ ሁኔታ ድጋሚ ጠየቃት። እግዚአብሔር እንደ ስጦታ የሰጠንን ውበት፣ ብልህነትና ጥንካሬ በኃጢአት ስንጠቀምበት በእርሱ ላይ እንደምንጠቀም ይቆጠራል እያልሽ ነው? አንዳንዶች ግን እኮ
አንዴ የዳነ ሰው ሁል ጊዜ ዳነ ነው ይላሉ። መዳን በሥራ ካልሆነ እንዴት ነው በቅድስና መጠበቅ ያለብን ብሎ ይጠይቃታል። ንግሥትም ንግግሯ እንዲህ ብላ ትቀጥላለች። በሥራ አይደለም፣ ነገር ግን መጽሐፍ ቅዱስ በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይለናል። ይህንን የጻፍኩት እኔ አይደለሁም፣ ቃሉ ነው። በመጀመሪያ አንድን ሰው እወደዋለሁ እያልክ እንዴት አትታዘዘውም? አባትህን፣ ባልህን ወይም ሚስትህን እወዳታለሁ ካልክ ትታዘዛታለህ። ፍቅር ካለ መታዘዝ አለ። ቀላል ነው። ስለ መዳንም እግዚአብሔር መንግሥተ ሰማያት መግባታችንን ያረጋግጣል የሚል ጥቅስ ካለ አሳዩኝ። እርሱ የጀመረውን ዳር ያደርሳል የሚለው ጥቅስ እውነት ነው። ነገር ግን እርሱ ኃጢአትን አልጀመረም። የጀመረው ቅድስናን ነው፣ ጽድቅንና ይቅርታን ነው። የጀመረው ቅድስናን ይፈጽማል እንጂ ኃጢአትን ዳር አያደርስም። ሌላው ያየሁት ነገር ቤጊ የሚባለው ዘፋኝ ነው። ገሃነም ውስጥ ነበር። እኔ ድሮ የእርሱ ሙዚቃ በጣም ወድ ነበር። ክለብ ውስጥ ስደንስ ጃም የማደርገው በእነርሱ ዘፈኖች ነበር። በ2016 ዓ.ም አንድ ቀን በፌስቡክ ላይ አንዲት ሴት አየሁ። የእግዚአብሔር ልጅ ነኝ ትላለች። ነገር ግን በሰም የተሰራ የቤጊን ምስል እቅፍ አድርጋ ይህ ባሌ መሆን ነበረበት ስትል አየኋት። ጌታ ሆይ ይህች ሴት እንዴት እንዲህ ትላለች ብዬ ሳስብ ከአንድ ሰዓት በኋላ ኢየሱስ ክርስቶስ ወደ ገሃነም ወሰደኝ። ህልም አይደለም፣ ራእይም አይደለም። በአካል ከስጋዬ ወጥቼ ከኢየሱስ ጋር አጠገቤ ቆሞ ነበር። በአንድ ዋሻ መሰል ጨለማ ውስጥ ከጨለማውም በላይ የጠቆሩ አጋንንትን አየሁኝ። የዓይናቸው ነጭ ክፍል ካልታየ በስተቀር መኖራቸው አይታወቅም ነበር። ቁመታቸው 13 ወይም 15 ጫማ ይሆናል። በአንድ የብረት ዘብጥያ ፊት ቆመዋል። አዎ ገሃነም ውስጥ እስር ቤት አለ። ቢጊ የዚያን እስር ቤት ብረት ይዞ ቆሟል። ነገር ግን ከውስጡ በእሳት ይቃጠል ነበር። ልክ ሆዱ ውስጥ ቦምብ ፈንድቶ ሰውነቱ የተበጣጠሰ ይመስላል። ኢየሱስን ጌታ ሆይ ይህ ሰው ለምን እዚህ መጣ ብዬ ጠየቅኩት። ኢየሱስም እንዲህ አለኝ፣ ይህ ሰው እኔ አታስፈልገኝም አለኝ። ይህ ሰው ዝነኛ ለመሆን ወደ መተተኞች ሄዶ ድግምት የተደረገባቸውን ክታቦች በኪሱ ይዞ ይዞር ነበር አለ። ሰምታችኋል? በአፍሪካና በሌሎች አገሮች እንደሚደረገው ሁሉ መተተኞች ከአጋንንት በሚያገኙት ኃይል በድንጋይ በጨርቅ ወይም በጌጣጌጥ ላይ ድግምት ያደርጋሉ። ቢጊ ያንን ክታብ በኪሱ ይዞ ነበር የሚዞረው። አጋንንትም ዝነኛ እንዲሆን ረድተውታል። እርሱ ራሱ እንደ ንጉሥ ራሱን ይቆጥራል። ነገር ግን ዋናው ምክንያቱ ኢየሱስ አያስፈልገኝም ማለቱ ነበር። ኢየሱስ ንግግሩን ሲጨርስ እነዚህ አጋንንት በሌላ ቋንቋ ተናገሩ። አንደኛው አጋንንት ቢጊን ከእስር ቤቱ አውጥቶ ለተጨማሪ ስቃይ እንዲወስደው አዘዘ። ቢጊ ላይ የውሸት የንጉሥና ካባ አክሊል ተጫነበት። ከዚያም ወደ አንድ መጭመቂያ ወሰዱት። በገሃነም ውስጥ አጥንትህ ሲሰበር የደም ስሮችህና ጡንቻዎችህ ሲደቁ ስሜቱ ምን ያህል እንደሆነ ማወቅ ማመን ነው የሚከብደው። ልክ በምድር ላይ እንዳለው አይነት ስሜት እንደሚሰማቸው ከዚያም በላይ የተባዛ እንደሆነ እርግጠኛ ነኝ። ሰውነቱ አይኔ እያየ ተጨፍላልቆ ወለሉ ላይ እንደ ጭቃ ከፈሰሰ በኋላ እንደገና ተመልሶ ተገጣጠመ። ወደ እስር ቤቱም ሲመለስ ከውስጡ በእሳት ጋለ። ዮሐንስ ወንጌል ምዕራፍ 3:16 ግልጽ ነው። እግዚአብሔር ዓለሙን ስለወደደ አንድያ ልጁን ሰጠ ይላል። ቢጊ ግን እርሱን አልፈለገውም። እንደ ማርሊን ሞሮ ሁሉ ኢየሱስ አያስፈልገኝም ብለው የሚሞቱ ብዙዎች ናቸው። ማንም በፍቃዱ ወደ ገሃነም አይሄድም፣ ነገር ግን ተታለው ይገባሉ። በ2014 ዓ.ም ብቻዬን በምኖርበት ጊዜ ሌላ አስደንጋጭ ራእይ አየሁ። 2014 ዓ.ም ምሽት ቤቴ ውስጥ ማንም አልነበረም። ጸሎቴን ጨርሼ በሆዴ ተኝቼ ሳለሁ ድንገት መንፈሴ ከአካሌ መውጣት ጀመረ። ልክ እንደ ኤሌክትሪክ ድምፅ ዝዝ የሚል ሰማ ነበር። መንፈሴ ከአካሌ ሲላቀቅ ያንን ድምፅ እንድሰማ ጌታ ፈቀደልኝ። በጣም ደነገጥኩ። የአልጋዬን ግርጌ ይዤ ጌታ ሆይ እባክህ አትውሰደኝ፣ ወደ ገሃነም አትውሰደኝ እያልኩ በጩኸት ማጸነው ነበር። ነገር ግን በዚያው ቅጽበት ገና በቤቴ ውስጥ በለበስኩት ሰማያዊ የቤት ልብስ ገሃነም ውስጥ ቆሜ ራሴን አገኘሁት። ጌታ ወደ ገሃነም ሲወስደኝ ሁልጊዜ ፍርሃትን፣ ሽታንና ድምፄን ከእኔ ያርቅ ነበር። ግን እዚያው እንዳልቀር ስለፈራው በጣም ተረብሼ ነበር። ፊት ለፊቴ አንድ የዋሻ ግድግዳ ነበር። ወደ ላይ ስመለከት ደግሞ ድቅድቅ ጨለማ ብቻ ይታያል። በዚያ ጨለማ ውስጥ በሺዎች የሚቆጠሩ የእሳት ኳሶችን አየሁኝ። እነዚህ የእሳት ኳሶች ልክ እንደ ሰው ቁመት ግዙፍና ፍጹም ክብ ነበሩ። ከመሬት ጥቂት ኢንች ከፍ ብለው በአየር ላይ ተንጠልጥለዋል። በእያንዳንዱ የእሳት ኳስ ውስጥ አንድ ሰው ታስሯል። የእሳቱ ቀለም ጥቁር፣ ሰማያዊና ሐምራዊ ቢጫ ስለነበር በመጀመሪያ
እነዛ ሰዎች በግልጽ አይታዩም ነበር። ነገር ግን አይኖቼን እንደ ካሜራ ሌንስ ዙም አድርገው ርቆ ያለውን ነገር በቅርብ ማሳየት ጀመሩ። አንድ ሰው በዚያ የእሳት ኳስ ውስጥ ሆኖ እሳቱን ለማራገፍ ሲታገል ሲጮህና ሲወራጭ አየሁት። ሰውነቴ ሙሉ በሙሉ በእሳቱ ተከቧል። ጭንቅላቱም ቢሆን አልወጣም። ያ ሰው ማን እንደሆነ ለማየት አይኔን በደንብ አገጣጥሜ ስመለከት ድንገት መንፈሴ ተመልሶ ወደ አካሌ ውስጥ ገባ። የሰውነቴን ክብደትና መንፈሴን ተመልሶ ሲገባ የተሰማኝ ፍርክሽ የሚል ድምፅ ነበር። አልረሳውም፣ እስከዛሬ ድረስ አስታውሳለሁ። እያለቀስኩኝ ጌታ ሆይ ለምን እንዲህ ታደርግብኛለህ? ሰዎች እንዲህ ሲሰቃዩ ማየት አልፈልግም አልኩት። ያኔ ከሰማይ የመጣ እንደ መብረቅና እንደ ምድር መንቀጥቀጥ ያለ ታላቅ ድምፅ እንዲህ አለኝ፣ ይህ አስፈላጊ ነው አለ። ያን ጊዜ እሺ ጌታ ሆይ ያንተ ፈቃድ ከሆነ ይሁን አልኩ። ብዙ ሰዎች እግዚአብሔር እንደ ቴዲ ቤር በጣም የዋህና ቸር ብቻ አድርገው ያዩታል። እርግጥ ነው እርሱ ፍቅር ነው። ነገር ግን እኔ ያየሁት የእግዚአብሔር ጎን እጅግ የሚያስፈራ ነበር። ዛሬ በእግዚአብሔር ላይ ኃጢአት እንድሰራ በምንም ነገር ልታባብሉኝ አትችሉም። ምንም ያህል ገንዘብ ብትሰጡኝ በእርሱ ላይ አልበድልም። መጽሐፍ ቅዱስ እንደሚለው እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። ሰዎች እግዚአብሔርን የማይፈሩት ስለማያውቁት ነው። እኔ ግን በደንብ አይቼዋለሁ፣ አውቄዋለሁ። እርሱ በእርግጥ ማለቂያ የሌለው ስለሆነ 100% አንድ ሰው አውቀዋለሁ ማለት አይችልም። አንድ በጣም አደገኛ የሆነ ማንነት እንዳለው ግን በሚገባ ተረድቻለሁ። እውነት ነው የምላችሁ፣ የእግዚአብሔር አንደኛው ጎን እጅግ በጣም አደገኛ ነው። በዚህች ሀገር አሜሪካ ውስጥ ትልቅ ውሸት ተነግሮናል። ብዙዎች እግዚአብሔርን በዚህ መንገድ እያስረዱን አለ። ወንድሜ ልንገርህ፣ እግዚአብሔር አደገኛም ነው። ግን ደግሞ በሌላ በኩል እግዚአብሔር የእብድ ፍቅር አምላክ ነው። ማለቂያ የሌለው ምሕረት፣ ጥበብና ርኅራሄም ደግሞ አለው። ለዚህ እኔ ራሴ ሕያው ምስክር ነኝ። የእግዚአብሔር ምሕረት ማየት ትፈልጋላችሁ? እኔን ተመልከቱ። እኔ የእርሱ ምሕረት፣ ርኅራሄና ጸጋ ውጤት ነኝ። ነገር ግን አደገኝነቱንም ደግሞ አውቃለሁ። የሚገርመው ሰዎች ከፈጣሪ ይልቅ ፍጡር የሆነውን ሰይጣንን ይፈሩታል። ለምንድን ነው ሰይጣንን የምትፈሩት? ክፉ ስለሆነ? ሰይጣን እግዚአብሔርን ይጠላል። ነገር ግን በእርሱ ላይ ምንም ማድረግ እንደማይቻል አውቃለሁ። ለዛም ነው እሱ ላይ መዝመት ስለማይችል እሱን የሚመስሉት በእሱ አምሳያ የተፈጠሩት ላይ መዝመትን የጀመረው። እግዚአብሔር ማንም ወደ ገሃነም እንዲሄድ ፍላጎት የለውም። ገሃነም የተዘጋጀው ለሰይጣንና ለክፉ መላእክቱ እንጂ ለኛ አልነበረም። ነገር ግን አንተ ከእርሱ ጋር መኖር ካልፈለግ ወዴት ትሄዳለህ? እግዚአብሔር በቤቱ እንድትኖር አያስገድድህ። በምድር ላይ በምትኖርበት አኗኗር በሰይጣን ቤት መኖር እንደምትፈልግ ካሳየ እግዚአብሔር በፍቅር ይፈርድብሃል። ወድሃለሁ፣ ስለዚህ ምርጫህን አከብራለሁ። ዳግመኛ እንደማንገናኝ አውቃለሁ፣ ነገር ግን እንድትሄድ ፈቅድልሃለሁ ይላል። ይህ ፍቅሩ ነው። ምርጫው የአንተ ነው። ለሚስት ታማኝ መሆን ወይም አለመሆን የአንተ ምርጫ እንደሆነ ሁሉ እግዚአብሔርንም መከተል ምርጫ ነው። እኔ አሁን ኃጢአት ላለመስራት የምጥረው ፈርቼ ብቻ አይደለም፣ ስለምወደውም ጭምር ነው። የምትወዱትና የምታከብሩትን አካል ማሳዘን አትፈልጉም። እኔም ልክ እንደዛ ነው። ንግሥት ብሎ ሲጠራኝ ደስ ይለኛል። ንግሥት ሆይ ደስ ይበልሽ፣ ወደ ደስታሽ ግቢ እንዲለኝ እፈልጋለሁ። እናቴ በ1999 ዓመተ ምህረት ላይ አረፈች። እርሷ እስከ ጭራሿ ዳግመኛ የተወለደች ክርስቲያን ነበረች። አባቴ ደግሞ በ1988 ዓመተ ምህረት በሆስፒታል ስህተት ነው ሕይወቱ ያለፈው። እኔ ስድን ጌታን እንዲህ ብዬ ለመንኩት፣ ጌታ ሆይ እባክህ ለእናቴ ነገራት እንደዳንኩኝ፣ ዝሙትንና ሙቪ ስታር የመሆን ምኞቴን እንደተውኩኝ፣ ወንዶችን ማሳደድ እንዳቆምኩኝ ነገራት። ድሮ በጣም የወንድ ችግር ስለነበረብኝ ይህንን ነበር የምታውቀው። እንዲሁም በአንድ ወቅት 7 ወንዶች በአንድ ቀን ቤቴ ሰብስቤ ሰኞ ካንተ ጋር ማክሰኞ ካንተ ጋር ወጣለሁ እያልኩኝ ይቀጥል ነበር። እዚያ በኋላ ግን የሆነ ነገር በጣም ይገርማል። ያኔ እኔ በጣም ክፉ ኃጢአተኛ ነበርኩ። የምመርጣቸው ወንዶች መልከ መልካም ብቻ ነበሩ። ነገር ግን ጌታን ለ3 ነገሮች ደጋግሜ ጸልይ ነበር። እንዲህ እል ነበር፣ ጌታ ሆይ የመንግሥተ ሰማያትን ፍንጭ ማየት እፈልጋለሁ። በእግር ስር እንደ በድን ተኝቼ ላምልክህ እፈልጋለሁ። ደግሞም እናቴና አባቴ እኔ መዳኔን እንዲያውቁልኝ እፈልጋለሁ እል ነበር። ይህንን ጸሎት ለ1 ዓመት ከግማሽ ያክል ደጋግምኩት። ጥቅምት 21 ቀን 2007 ዓ.ም ጠዋት 4 ሰዓት ላይ አፓርተማዬ ውስጥ ሆኜ ለወንድሜ ልደውልለት ስልኬን በእጄ ይዤ ነበር። በዚያው ቅጽበት ግን ድንገት ከመላ አካሌ ወጣሁ። ከአካሌ ስወጣ የለበስኩት እጅጌው ስፌት የሌለው ነጭ ልብስ ነበር።
እስከ እግሬ የሚደርስ ረጅም ልብስ ነበር። አሁን ያ ልብስ የድነት ልብስ እንደሆነ አውቃለሁ። መንፈሴ በራሴ በኩል ወጥቶ ሲያለቅስ፣ እግሮቼ ሲላቀቁ፣ በዛ ሁኔታ ላይ ያለሁኝ ሰውዬ እኔ እኮ በጣም ረጅም ነኝ አልኩ። ከዚያም ራሴ ወደ ኋላ አልጋው ላይ አረፈ። እኔ ውሃ በጣም ነው የምወደው። ጌታን ውሃ ሲፈጥር ስለኔ እያሰበ እንደነበር ሁልጊዜ እናገራለሁ። ገላ መታጠብ፣ ዝናብ ውስጥ መቆም፣ የውሃ ድምፅ እየሰሙ መተኛት፣ ይህ ሁሉ ለኔ ደስታዬ ነው። ፀሐይ ከምትወጣ ዝናብ ቢዘነብ እመርጣለሁ። ዝናብ ሲዘንብ ሁሉም ነገር ሰላም እንደሆነ ይሰማኛል። ከስጋዬ በወጣው ቅጽበት ዓይኔ ጨፍኖ ከመክፈት በፈጠነ ሁኔታ መንግሥተ ሰማያት ደረስኩ። በአንዱ የሰማይ ደጃፍ ላይ ዶክ አደረግኩ፣ ቆምኩኝ። በቦታው ላይ እንደ ጉም ያለ ነጭ ጭጋግ በየቦታው ይታይ ነበር። በዚያም አንዲት ጀልባ አየሁ። ቀለሟ ልክ እንደ ጥድ እንጨት የሆነ ለሁለት ሰዎች ብቻ የምትበቃ ትንሽዬ የቀዘፋ ጀልባ ነበረች። የጀልባዋ የታችኛው ክፍል ከጠጣር ወርቅ የተሰራ ነበር። እጅግ ውብ ከመሆኑ የተነሳ ፊትን እንደ መስታወት በግልጽ ማሳየት ይችላል። በጀልባዋ ውስጥ ቁመቱ 6 ከ4 የሚሆን 450 ፓውንድ የሚመዝን ግዙፍ መልአክ አብሮኝ ነበር። ቢጫ የሚያንጸባርቅ ፀጉር ነበረው። ጡንቻዎቹ እጅግ ግዙፍ ነበሩ። እኔም በታላቅ ደስታ መንግሥተ ሰማያት ደረስኩ፣ ቤቴ ገባሁ እያልኩ ስጮህ መልአኩ እጆቹን አጣጥፎ ራሱን ዘንበል አደረገና እንድጮህ ፈቀደልኝ። ከጭጋጉ በላይ 2 ሕንፃዎች አየሁኝ። ቅርጻቸው ልክ እንደ መንትያ ፎቆች ነበር። እነዚህ ሕንፃዎች ሕያው ነበሩ፣ ይተነፍሱም ነበር። በላያቸው ላይ በዚህ ምድር የሌሉና ሊገለጹ የማይችሉ ቀለማት ይፈሱባቸዋል። በአንዱ ሕንፃ ጣሪያ ላይ ዌቨር ቬን ወይም ደግሞ የንፋስ አቅጣጫ ጠቋሚ ያለበት ትልቅ ቀይና ጥቁር ዶሮ የሚመስል ቅርጽ ነበር። በሌላኛው ሕንፃ ደግሞ ጥቁርና ነጭ ላም ነበረች። ሁለቱም ሕያዋን ነበሩ። ወላጆች ያደጉት ገጠር ውስጥ ስለነበር ጌታ እነዚህን ምልክቶች አድርጎላቸው ነበር። እነዚያ መኖሪያ ቤቶች የእናቴ ሜሪ ፍላንክሪና የአባቴ ፍራንክ ዳንኤል መሆናቸውን ወዲያውኑ አወቅኩ። በመንግሥተ ሰማያት ባልና ሚስትነት ወይም ወሲብ የለም። የሚኖሩትም ጎን ለጎን በተለያየ መኖሪያዎች ነበር። ብቸኛው ፍላጎትህን ኢየሱስን ማየትና ወደ አምላክ ዙፋን መቅረብ ብቻ ነው። በድንገት 2 ጥንድ እጆች፣ 4 እጆች በግራና በቀኝ በኩል አቀፉኝ። እነዚህ የእናቴና የአባቴ እጆች መሆናቸውን ወዲያው አወቅኩ። እኔ ግን እርሱ የታለ እያልኩ ታገላቸው ነበር። አባቴ ወደ ቀኝ፣ እናቴ ወደ ግራ ዘወር አሉና እነሆ እርሱ ብለው አመላከቱኝ። አንድ ሰው ነጭ ልብስ ለብሶ ወደ እኔ ሲመጣ አየሁ። ልብሱን ከቁርጭምጭሚቱ ትንሽ ከፍ አድርጎ ይዞት ነበር። ዓይኔን የሳበው ግን በእግሮቹ ላይ የነበሩት ክፍት ቁስሎች፣ ትኩስ ደም ነበር። መጽሐፍ ቅዱስ እንደሚለው እኛ ኃጢአት በሰራን ቁጥር ጌታ እንደገና እንሰቅለዋለን፣ ስለዚህ ቁስሎቹ ገና ትኩስ ናቸው እንደሚለው። ከጀልባዋ ወጥቼ መሬቱን እንደረገጥኩ በግንባሬ ተደፋሁኝ። ፊቴን በእግሮቹ ላይ አሳረፍኩት። ቁርጭምጭሚቱንም አቀፌ ተኛው። ያ ስሜት ፍጹም ደስታ ነበር። ከዘላለም በዚያው መቆየት እችል ነበር። በዓለም ታሪክ ውስጥ እጅግ ዝነኛ በሆነው ስለ እርሱ ብዙ መጽሐፍት በተጻፈለት ስለ እኔ በሞተው ጌታ እግር ስር ተደፋው። ብዙ ሰዎች ጥቁር ነው ወይስ ነጭ ብለው ይከራከራሉ። ይህ ከንቱ ክርክር ነው። ቀለሙ ምንም ይሁን ምን ዋናው ነገር የእርሱ ድነት ነው፣ ማንነቱ ነው። እኔ ያየሁት ግን ልክ እንደዛ ሆኖ ነው። ቁመቱ ከ6 እስከ 4 ክንድ የሚደርስ ከእኔ ትንሽ ቀለል ያለ የቆዳ ቀለም ያለው ነበር። ዓይኑ አረንጓዴ፣ ፀጉሩ ረጅም ቀላል የሆነ ቡናማና ጥቅልል ያለ ሆኖ ትከሻው ላይ ያርፋል። ፂሙ በሚገባ የተስተካከለና አፉን ከቦ እስከ ጎን የሚሄድ ፂም ነበር። እንደ ቦዲ ቢልደር ሰፊ ደረትና ጠንካራ አካል አለው። ፊቱ እጅግ መልካም ነው፣ ግን ውበቱ ከውጫዊ ገጽታው ይልቅ ካደረገው ነገርና ከማንነቱ የሚመነጭ ነበር። እርሱ መንገዱና እውነቱ እንደሆነ ይታያል። ኢየሱስን ለማየት በጣም ነበር የምናፍቀው። ባለማቋረጥም አለቅስ ነበር። አንድ ምሽት ሽንት ቤት ለመሄድ ስነሳ ጌታ በቁም ሳጥኔ አጠገብ ቆሞ አየሁት። ምናልባት በስህተት ያየሁት ይሆናል ብዬ አለፌው ሄድኩ። ነገር ግን ወደ መኝታ ቤቴ ስመለስ በክፍሉ ውስጥ ቆሞ አገኘሁት። በዚያ ቅጽበት በሰውነቴ ውስጥ ያለ እያንዳንዱ ሴል ሲፈነዳ የሚመስል ድረስ ስሜት ተሰማኝ። አካላቶቼ ሁሉ ሊበታተኑ የፈለጉ መሰለኝ።
የእግዚአብሔር ቃል በሥጋ ተገልጦ ቤቴ ውስጥ ቆሞ ነበር። በመገረም ደንሽሼ ቆምኩኝ። በልቤም እዚህ ምን ታደርጋለህ ብዬ አስብኩ። እሱም እጆቹን ወደ ላይ አንስቶ ትከሻውን ሰበቅ አደረገና እንዲህ አለኝ፣ እኔ እኮ እዚህ ከአንቺ ጋር ነው የምኖረው አለ። እኔም በድንጋጤ አልጋዬ ላይ ያሉትን አንሶላዎች ቀይሬ ክፍሉን ልለቀቅ ትዘጋጅ በሐሳቤ ተመለሽ፣ ይህ አያስፈልግም፣ ለጥቂት ደቂቃዎች እዚህ አብረሽኝ ቁሚ አለኝ። ዘወር ስል ፊት ለፊቴ አሁንም ቆሞ ነበር። እኔ ያለ ጫማ ቁመቴ 5 ሜትር ከ11፣ እርሱን ለማየት ግን ቀና ብዬ ማየት ነበረብኝ። ለዚህ ነው ቁመቱ 6 እስከ 3 ወይም ከ6 እስከ 4 እንደሆነ በእርግጠኝነት የማውቀው። አይኖቼ ውስጥ ተመለከተኝ። በአይኖቹም እየተመለከተ ንግግር የሚመስል ነገር አወጣ። እወድሻለሁ የሚል መልእክት 10,000 ጊዜ አስተላለፈልኝ በአንድ እይታው። በዚያ ቅጽበት ፍርሃት ሁሉ ከውስጤ ወጣ። ጨለማን መፍራት አቆምኩ። ብቻዬን መኖርም አላስፈራኝም። ከዛ ጊዜ ጀምሮ እጅግ ብርቱ እንደሆንኩ ተሰማኝ። ጌታዬ እኔን ለመጎብኘት አብሬሽ ነኝ ለማለት ቤቴ ድረስ መምጣቱን ማመን አቃተኝ። ዛሬም ቢሆን እንዲህ ይለኛል፣ ንግሥት ሆይ አብሬሽ ነኝ፣ ቅድስናን ጠብቀሽ እስከኖርሽ ድረስ ወደ ገሃነም አትሄጂም ይለኛል። ባለፈው ዓመት የሆነውን ነገር ልንገራችሁ። ይህ በጣም ያስደነግጣችኋል። እኔና ባለቤቴ ተጣልተን ነበር። ይቅር ያልኩት መስሎኝ ነበር። ነገር ግን እርሱ ክፍሉን ለቆ ሲወጣ እዚህ ቤቴ ውስጥ ድንገት የልብ ድካም ያዘኝ። አምቡላንስ አልተጠራም። ወደ ጌታ መሄድ እፈልጋለሁ አልኩኝ። ለቤተሰቦቼ ደውዬ እወዳቸዋለሁ አልኳቸው። ልቤ መምታቱን እያቆመና መንፈሴ ከአካሌ ሊወጣ ሲል ድንገት በእግሮቼ በኩል የእሳት ሙቀት ወደ ላይ ሲመጣ ተሰማኝ። ያ እሳት እስከ ጉልበቶቼ ድረስ ሲመጣ የልብ ድካሙ በድንገት ነው የቆመው። ጌታ እንዲህ አለኝ፣ ይቅር ካላልሽው ወደ እኔ አትመጪም፣ ወደ ገሃነም ነው የምትሄጂው አለኝ። ይቅር ያልኩት መስሎኝ ነበር። ነገር ግን በልቤ ጥግ የተቀመጠ ቅሬታ ነበር። ያ እሳት ያስታውሰኝ ይቅር ካላላችሁ የትም እንደማትሄዱ ነበር። ስለዚህ ከሰዎች እያብሰለሰልኩ እኔ ወደ ገሃነም እንዳልሄድ በጣም እጠነቀቃለሁ። ጌታ የነገረኝ ነገር ግልጽ ነው። በቅድስና ከኖርሽ ከኔ ጋር ትሆኛለሽ፣ በኃጢአት ከኖርሽ ግን ወደ ገሃነም ትሄጃለሽ የሚለው። አስቡት እስቲ። በዚያ የልብ ድካም ወቅት በዚያች ቅጽበት በሞት ኖሮ በቀጥታ ወደ ገሃነም ወርድ ነበር። ያውቀው ነበር ውስጤ። ጌታም እንዲህ ሲለኝ ሰማሁት። አቆምኩት የልብ ድካሙን። ምክንያቱም አንቺ ባለማወቅ ባለቤትሽን ይቅር ያልሽው መስሎሽ ነበር እንጂ ገና ይቅር አላልሽው። እንዲህ እንድትጠፊብኝ አልፈለግኩም አለኝ። እውነተኛ ይቅርታ ምንድን ነው? መንፈስ ቅዱስ እውነተኛ ይቅርታ ምን እንደሆነ እንዲህ ሲል ገለጸልኝ። አንድን ሰው ይቅር ማለታችሁን የምታውቁት ያ በደል በጭራሽ እንዳልተፈጠረ አድርጋችሁ ያንን ሰው ማነጋገር ስትችሉ ነው አለኝ። ያለ ቁጣ፣ ያለ ስቃይና ያለ ሕመም ያንን ሰው ማነጋገር ከቻላችሁ ያኔ ይቅር ብላችሁታል። እኔ ይቅር ያልኩት መስሎኝ ነበር። ነገር ግን ልሞት ስል ደውዬ እወዳቸዋለሁ ያልኳቸው ሰዎች ውስጥ ባለቤቴ እንኳን አልነበረም። እርሱም በኋላ ሲሰማ በጣም አዝኖ እኔ እዚህ ቤት ውስጥ እያለሁ ልትሞቺ ስትይ እንዴት አትነግሪኝም ብሎ ጮኸ። ያን ጊዜ ላደረግኩት ነገር ይቅርታ ጠየቅኩት። ጌታንም ተማጸንኩኝ። ለጌታ ብዬ የሰራሁትን ስራ ሁሉ በዚያች ይቅርታ ባለማድረጌ ምክንያት ከንቱ ሊሆንብኝ ይችል ነበር። እግዚአብሔር ስለ ኃጢአቴ በጣም ቁርጠኛ ነው። አንዴ የዳነ ሁልጊዜ የዳነ ነው የሚባል ነገር የለም። ሐዋርያው ጳውሎስ እንኳን ሌሎችን ከሰበኩ በኋላ እኔ ራሴ የተጣልኩኝ እንዳልሆንኩ ሰውነቴን እየገዛሁ አስጎስመዋለሁ ያለው ለዛ ነው። ሙታንን ብታስነሱ፣ ትንቢት ብትናገሩ፣ ነገር ግን ሕይወታችሁ በጌታ ፊት ቅዱስ ካልሆነ ገሃነም ትገባላችሁ። ቅድስናን ምረጡ፣ ኃላፊነት የሚሰማችሁ ፍሬ እንድታፈሩ፣ ጌታ ብዙ እንድታፈሩ ይገርዛችኋል። ዓላማችሁንም ልትፈጽሙ ይገባል። ያ ዓላማ ለጌታ እየታዘዙ መኖር ነው። ጌታ ሆይ ይህ አካሌና መንፈሴ ምንም ቢሆን ግድ የለኝም፣ ብቻ የጠፋሁ እንዳልሆን እርዳኝ ነው ጠዋትም ማታም የሆነው ጸሎቴ። ዛሬም ጠዋት እንኳን ጌታ ንግሥት ሆይ አብሬሽ ነኝ፣ በቅድስና ከኖርሽ ከኔ ጋር ትሆኛለሽ፣ አትፍሪ ብሎ አበረታቶኛል። ይህንን ምስክርነት የምትመለከቱ ሁሉ በልባችሁ ውስጥ ያለውን ጥርጣሬና ተቃውሞ በኢየሱስ ስም እገሥጸዋለሁ። ይህ የጌታ ምሕረት በደጃፋችሁ ላይ ቆሟል። ጌታ እናንተን ይወዳችኋል። ልባችሁን አታጨክኑ፣ ድምፁን ስሙ። ጌታ እወድሃለሁ፣ እወድሻለሁ እያለሽ ነው። ባካችሁ ስሙት። እግዚአብሔር በፊታችሁ የምታዩትን ይህችን ሴት ከእሳት አድኗታል። ከብዙ የራስን ሕይወት የማጥፋት መከራዎች፣ ከልብ ድካም ታድጓታል።
ይህን ሁሉ ያደረገው እሷን በገሃነም ውስጥ አሳልፎ ያመጣት ይህን ምስክርነት ደጋግማ እንድትናገር ለእናንተ እንድታደርስ ነው። እግዚአብሔር በሕይወታችሁ ውስጥ ያሉትን ቁርጥራጮች ሁሉ የሚያንቀሳቀሰው ሰዎችን እንደሚወዳቸው እንድታውቁ ሲል ነው። አሁን ይህን እያየህ ይህንን እየተመለከትክ ከሆነ ሰበብ የላችሁ። ጌታ ሆይ እወድሃለሁ ብላችሁ ልትመለሱ ይገባል። እግዚአብሔር እያስጠነቀቃችሁ ነው፣ አቅምም ሰጥታችኋል። አንድ ጸሎትን ጸልይ። አባቴ አምላኬ ሆይ ሰማይና ምድርን የፈጠርክ ጌታ ሆይ አመሰግንሃለሁ። ዛሬ ወንድሜን ከዛ ድረስ አምጥተህ ወደዚህ ስፍራ በሰላም አስገብተው እኔንም ካልታሰቡ 21 የመኪና አደጋዎች፣ ከ10 የራስን ማጥፋት ሙከራዎች፣ ከአልኮል፣ ከእጽ፣ ከዝሙትና ከግብረ ዘዶማዊነት ሕይወት አውጥተኸኝ ሰይጣን የጣልብኝን ወጥመድ ሁሉ ሰባብረህ ነፍሴን ስላዳንካት አመሰግንሃለሁ። ጌታ ሆይ በኢየሱስ ስም ይህን የሚሰሙትን ሰዎች ልብ እንድትመለከት እጸልያለሁ። እንድታስመልጣቸው፣ እንድትለውጣቸው እጸልያለሁ። ልባቸው አንተን መኖርህን እንዲያምን ጸልይኩኝ። የገሃነም ኮሪደሮች ወጥተው በመንግሥተ ሰማያት እንዲሞሉ በዛ ስፍራ እንዲገቡ በመንፈስህ ሳባቸው። በወንድሜ ላይ የሚነሱ አጋንንታዊ ኃይሎች፣ ይህን ምስክርነት በሚሰሙ ሁሉ ላይ የሚነሱ ቁርጥራጦች ሁሉ በኢየሱስ ስም የታሰሩ ይሁኑ። እነዚህን ክፉ ኃይላቶች ሰዎች ይህንን ሰምተው እንዳይገባቸው እንዲተዉት ቸል እንዲሉት የሚያደርግ ሁሉ የጨለማ ኃይል ወደ ገሃነም የተላኩ ይሁኑ። እባካችሁ ይህንን መልእክት እየተመለከታችሁ ያላችሁ አንድ ጊዜ የመጨረሻ የንስሐ ጸሎት እንድትገቡ ጥሪ ላቀርብላችሁ እወዳለሁ። እንደኔ አይነት ነገር ውስጥ ያላችሁ፣ በተለያየ ኃጢአት ውስጥ ይቅር አለማለት ውስጥ ድካም ውስጥ ያላችሁ ሁሉ በእምነት ከኔ ጋር ይህንን ጸሎት ጸልዩ። እባካችሁ አምናችሁ አድርጉት። ግድ የላችሁ ከልባችሁ እኔ የምለውን ከኔ በኋላ በሉ። ጌታ ሆይ እኔ ኃጢአተኛ እንደሆንኩና ገሃነም እንደሚገባኝ አምናለሁ። ነገር ግን ጌታ ሆይ ልጅህን ኢየሱስ ክርስቶስን ስለ እኔ ኃጢአት እንዲሞት ስላደረግከው አመሰግናለሁ። እርሱ ተቀበረ፣ በሦስተኛው ቀን ከሙታን ተነሳልኝ። አሁን ጌታ ኢየሱስ ክርስቶስን የሕይወቴ ጌታና መድኃኒት አድርጌ ይቀበለዋለሁ። ጌታ ሆይ ወደ ልቤና ከኃጢአቴ መጠበኝ። መንፈስ ቅዱስ ሆይ ሕይወቴን ለአንተ እሰጣለሁ። ዳግመኛ በኢየሱስ ስም ውለደኝ። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። በእውነት ነው የምላችሁ ይህንን ጸሎት ከልባችሁ ከጸለያችሁ ከዚህ በኋላ የእግዚአብሔር ቤተሰብ ሆናችኋል። እግዚአብሔር እንደ ልጁ ተቀብሏችኋል። ወደ ዘላለም ሕይወት፣ ወደ እግዚአብሔር መንግሥት ትገባላችሁ። ይህንን ምስክርነት ስትመለከቱ የቆያችሁ በሙሉ በዚህ ምስክርነት ውስጥ እጅግ በጣም የሚያስደነግጥ የገሃነም እሳት ሳይሆን በመኝታ ክፍሏ ውስጥ የተሰማት የእሳት ትኩሳት እንደሆነ ልብ በሉ። የልብ ድካሙ በቆመበት ቅጽበት ንግሥት አንድ ትልቅ እውነታ ተረዳች። ያየቻቸው ራእዮች፣ ያከናወነቻቸው አገልግሎቶችና ያገኘቻቸው ተሞክሮች ሁሉ በክፍሉ ውስጥ ያለውን ባለቤቷን ይቅር ካላለች በስተቀር ምንም ዋጋ እንደሌላቸው ሁላችን እንድንረዳ የሚያደርግ ጥብቅ ማሳሰቢያ ነው። የንግሥት ምስክርነት ተራ ታሪክ አይደለም። ይልቁንም በአምላክ ቅድስናና በሰው ልጅ ደካማነት መካከል የተደረገ መለኮታዊ ግጭት ነው። ታሪኩ የጀመረው በገሃነም ውስጥ በሚሰማው የኤሌክትሪክ ድምፅና በእሳት ኳስ ውስጥ በታሰሩ ነፍሳት አስደንጋጭ ትዕይንት ቢሆንም በመጨረሻ ግን ያረፈው እጅግ ግላዊ በሆነው በመኝታ ቤት ውስጥ ነበረ። እግዚአብሔር ሰዎችን ወደ ገሃነም አይገፋም። ይልቁንም ያለ እርሱ ለመኖር የመረጡትን ምርጫ ያከብራል። በልብ ውስጥ ቅሬታና ቂም ይዞ አንዴ ድኛለሁ ሁልጊዜ ድናለሁ የሚል ዋስትና እንደሌለ በማወቅ ይህንን ምስክርነት የምንደመድመው በማስፈራራት ሳይሆን በቅርበት መገለጥ ነው። መንግሥተ ሰማያት ኮሪደሮች ውስጥ የቆመው ያው ከ6 እስከ 4 ቁመት ያለው አረንጓዴና አይናማው ኢየሱስ በቁም ሳጥኗ አጠገብ ቆሞ እኔ እኮ እዚህ ካንቺ ጋር ነው የምኖረው ያላትን ጌታ ነው። እርሱ አንቺን አንተን እንደሚወድህ እንድታውቅ እግዚአብሔርም ባዘጋጀልን ጸጋና ምሕረት ተጠቅመን ጊዜውን በመዋጀት እርሱን በመፈለግና በቅድስና እንድንኖር ዛሬ ጀምሮ ልንታገልና በእምነት በጸጋው ልንኖር ይገባል። እመኑ፣ ጌታ ኢየሱስ ክርስቶስ አንድ ቀን ተመልሶ ይመጣል። ያ እንኳን ባይደርስ እኔና እናንተ ወይ ወደሱ ወይ ወደ ዘላለም እሳት ውስጥ ልንገባ እንችላለን። ታዲያ
ዕጣ ፈንታችን የሚወሰነው በዚህ ምድር ላይ እሱን በመውደድና በመታዘዝ የምንኖረው ኑሮ ነው። ይህንን ስል ብዙዎች ስራን በመስራት መዳን እንደሚገኝ አድርገው ሊያስቡት ይችላሉ። ድነት በየትኛውም የሥራ ችሎታ የማይከፈል ክርስቶስ ራሱ የከፈለው ነው። ከዚህ በኋላ የምንጠይቃችሁ ጥያቄ ለዛ ለተከፈለልን በፍቅርና በደስታ እሱ በሰጠን ጸጋ ላይ ተደግፈን በእምነትና በመታዘዝ እንድንኖር ብቻ ነው። ይህንን መልእክት ለብዙዎች ብታደርሱ ብዙዎች እንደሚነቁ እንደሚለወጡና ንስሐ እንደሚገቡ እናምናለን። ስለዚህ እናንተም በእምነት ለሰዎች መዳንና መለወጥ ስትሉ ይህንን ቪዲዮ ሼር አድርጉላቸው። የተሰማችሁንም ሐሳብ በአስተያየት መስጫው ላይ ከመጻፍ አትቆጠቡ። በእናንተ አስተያየትና በተደረገላችሁ ምስክርነት ሌላ ሰው ደግሞ ሊተርፍና ሊማርበት ስለሚችል ነው። ጥያቄም ካላችሁ በዛ ላይ አስቀምጡልን። በተረፈ ይህንን ቪዲዮ ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ በሰላም እንለያይ። መልካም ጊዜ ይሆንላችሁ።